ሰባተኛው ሀገራዊ ጠቅላላ ምርጫ ባሳለፍነው ሰኞ ግንቦት 24 መካሄዱ ይታወቃል። ከምርጫው መጠናቀቅ በኋላ ምርጫውን የተመለከቱ ሀገራዊና ዓለም አቀፋዊ ምልከታዎች እየተስተዋሉ ይገኛሉ። ይህንኑ የዘንድሮ ምርጫ በተመለከተ ሪፖርተራችን ሊያ ክብሮም ከሰብአዊ መብት ተሟጋቹ በፍቃዱ ኃይሉ ጋር በስቱዲዮአችን ቆይታ አድርጋ ተከታዩን ዝርዝር ዘገባ አዘጋጅታለች። ተከታትለን እንመለስ። ባሳለፍነው ሰኞ የተካሄደውን ሰባተኛውን ጠቅላላ ሀገራዊ ምርጫ ተከትሎ በኢትዮጵያ ብሔራዊ ምርጫ ቦርድ በሲቪል ማህበረሰብ ድርጅቶች በሀገር ውስጥና በዓለም አቀፍ የምርጫ ታዛቢዎች በርካታ መረጃዎች እየወጡ ይገኛሉ። ምርጫ ቦርድ ባወጣው መረጃ መሰረት የመራጮች የድምጽ ውጤት ተጣርቶና አሸናፊው ወገን ተለይቶ በ20 ቀናት ውስጥ ለህዝብ ይፋ እንደሚደረግ አስታውቋል። የምርጫውን አጠቃላይ ሂደት ብሎም የመራጮችን ተሳትፎና የሲቪል ማህበራት ሚናን በተመለከተ ምርጫውን የታዘቡም የራሳቸውን ምልከታ አስቀምጠዋል። ጣቢያችን ኢቢኤስ ቴሌቪዥንም የዘንድሮ ምርጫ አጠቃላይ ሂደትን ጨምሮ ሊወሰዱ የሚገቡ ተሞክሮችን በተመለከተ ከሰብአዊ መብት ተሟጋች ከሆኑት በፍቃዱ ኃይሉ ጋር ቆይታ አድርጓል። ባለሙያው ከዝግጅት ክፍላችን ጋር በነበራቸው ቆይታ ምርጫ 2018ን በተመለከተ የግል ምልከታቸውን ያጋሩን ሲሆን በዚህ ወቅትም በምርጫው ሂደት ያዩትን በጎ እንዲሁም መስተካከል አለባቸው ያሏቸውን ጉዳዮች አንስተዋል። አስተያየት ሰጪው የዘንድሮ ምርጫ በፊት ከተካሄዱት ምርጫዎች የተለየ ሁኔታ ባይስተዋልበትም ስልጣን በህዝብ ድምጽ ላይ መስረት እንዳለበት ያመላከተ ነው ብለዋል። ዲሞክራሲ መለማመጃ መንገድ ስለሆነና ማንኛውም ነውጥ አዘል ባልሆነ ትግል የሚያምን ወይም በሰላማዊ ትግል የሚያምን ሰው ሙሉ ምርጫ አስፈላጊ ነው፣ ለውጥ ቢያመጣም ባያመጣም በሚል ፕሮሲጀራል ዓላማ ነው የሚሳተፈው። ሰው ከሌሎቹ ይሄ ነው የተባለ ልዩነት ያለው ምርጫ አይደለም። በምርጫው ተፎካካሪ የነበሩ ፓርቲዎች የነበራቸውን እንቅስቃሴ በተመለከተ አስተያየታቸውን ጨምረው የሰጡት ባለሙያው በዚሁ ምርጫ 42 የፖለቲካ ፓርቲዎች ቢወዳደሩም በበቂ ሁኔታ ፉክክር የተስተዋለበት ነው ብለው እንደማያምኑ አንስተዋል። ለዚህም በፖለቲካ ፓርቲዎች መካከል ያለው የዝግጁነት ማነስ፣ የአቅም ውስንነት እንዲሁም የፖለቲካ ምህዳሩ በበቂ ሁኔታ አለመስፋት ተግዳሮት መሆኑን ጠቅሰዋል። ፖለቲካ ፓርቲዎች ተሳትፎ ቢጀምር የተሻለ ይሆናል። ያው እንግዲህ ደጋግመን እንደምንለው የፖለቲካ ምህዳሩ ያጋደለ ነው። ይሄ ዲሞክራሲያዊ ፉክክርን ሳይሆን ያልተመጣጠነ የፖለቲካ ፓርቲዎች እንትን መኖሩ ነው የሚያሳየው፣ የአቅም ልዩነት መኖሩ ነው። ከዛ ጮቻቸውን በምንመለከትበት ጊዜ ከኢዜማ በስተቀር ለምሳሌ ለህዝብ ተወካዮች ምክር ቤት ቢያሸንፉ መንግስት ለመመስረት የሚያስችል አቅም ይዘው የገቡ የፖለቲካ ፓርቲዎች የሉም። ያልተመጣጠነ አቅም ነው ስል ኢቭን የእጩዎቹ አቀራረብም ነው። ግን ይሄንኛው ዝም ብሎ አውት ኦፍ ቫኪዩም የመጣ አይደለም፣ ኮንቴክስት አለው። ምን አይነት የፖለቲካ ሂደት ውስጥ ነው እነዚህ የፖለቲካ ፓርቲዎች ሲዘጋጁ የነበረውና ወደ ውድድር የገቡት የሚለው ነው። የሰብአዊ መብት ተሟጋቹ ጨምረውም በዘንድሮ ምርጫ ከ54 ሚሊዮን በላይ ዜጎች በመራጭነት መመዝገባቸውን በመጥቀስ በምርጫው የነበረው የሴቶችና ወጣቶች ተሳትፎን በተመለከተም አስተያየታቸውን ሰጥተዋል። እንግዲህ የመራጮቹንም ቁጥር ስናየው የተወሰነ ደረጃ 40% የሚሆኑት ሴቶች ናቸው። የኢትዮጵያ ህዝብ ዝም ብለን ስንመለከተው ደግሞ ሚዲያን ኤጁ 19 አብዛኛው ወጣት የሆነበት ነው። መራጭ ሆነው የተመዘገቡት አብዛኛዎቹ ወጣቶች እንደሆኑ መገመት እንችላለን። ግን በስታቲስቲክስ ደረጃ ይህንኛው ዝርዝር ይፋ አልሆነም። የእጩዎችን ስንመለከት በተለይ ተቃዋሚ ፓርቲዎች ያቀረቧቸው እጩዎች ሴቶች በጣም ጥቂት ናቸው። አብዛኞቹ ከ10% በታች ነው ያቀረቡት። አንዳንዶቹ እስከ 20% ወዘተርፈ ይደርሳሉ። ትንሽ ህዳሴ ፓርቲ ነው መሰለኝ ከተቃዋሚ ፓርቲዎች በርከት ያሉ ሴት እጩዎችን ያቀረበው። ብልጽግና ፓርቲ በተቃራኒው 43% የሚሆኑትን እጩዎች ያቀረበው ሴቶች ናቸው። ይሄ ኢንካሬጅ ሊደረግ የሚገባው ነገር ነው። አክለውም ምርጫው እንዳይከናወን የሚያደርጉ በርካታ ተግዳሮቶች ቢኖሩም ያንን ተቋቁሞ ምርጫውን በታቀደለት ጊዜ ማካሄድ መቻሉ የሚደነቅ መሆኑን ነው የጠቀሱት። ምናልባት በዚህ ምርጫ ላይ ማድነቅ ካለብኝ የማደንቀው በጊዜው መካሄዱን ነው። ምክንያቱም የተለያዩ ሁኔታዎችን ሳይ ይሄ ምርጫ ይራዘማል ወይም በጊዜው መጀመሪያ በወጣው በጊዜ ሰሌዳ ይካሄዳል የሚል ግምት አልነበረኝም። ግን መጨረሻ ላይ በጊዜ ሰሌዳው መካሄዱ በጣም አስገርሞኛል እና በአገሪቱ ያለው ደግሞ ይሄ ነውጥ አዘል ግጭቶች መንሰራፋት አንጻር ከጠበቅኩት በርግጥ ሁሉም መረጃ የለኝም፣ ግን ቢሆንም ከጠበቅኩት በታች የሆነ ጉዳት ነው የደረሰው። ምክንያቱም ምርጫውን የሚቃወሙ ነውጠኛ አካላትም ስላሉ እነሱ
ለማስተጓጎልና ጥቃት ለመሰንዘር ሙከራዎችን እንደሚያደርጉ አውቃለሁ። ይሄ ነው የተባለ ቢያንስ እኛ የሰማነው ጉዳት ሳይደርስ የመጀመሪያው የምርጫ ቀን መጠናቀቁ ራሱ ትልቅ ሊደነቅ የሚገባው ነው። ወደዚህ ቃለ መጠይቅ ስመጣም የአውሮፓ ህብረት ሀገራት የለቀቁትንም ሪፖርት ሳይሆን መግለጫ ነገር አጭር መግለጫ እየተመለከትኩ ነበርና ምርጫው መካሄዱን ዌልካም እናደርገዋለን ወይም ደግሞ እናደንቃለን እያሉ ነው ያሉት። መካሄዱን ራሱ እና ያደነቁት ምክንያቱም ባለው ነባራዊ ሁኔታ ምርጫው ራሱ ላይካሄድ ይችላል የሚል ጥርጣሬ ስለነበረ ከዘንድሮ ምርጫ በመነሳትም ለቀጣይ ምርጫ በርካታ ተሞክሮዎችን መውሰድ እንደሚያስፈልግ ገልጸው ለምርጫው የሚያስፈልገውን ምህዳር ማስፋትና ዲሞክራሲያዊ ለማድረግ መስራት እንዲሁም የሚዲያዎችን ተደራሽነት መጨመር አስፈላጊ እንደሆነም ነው ምክረ ሀሳባቸውን ያጋሩት። እንዴት ነው የሚካሄደው? ምን አይነት መርሆች አሉት? ለምርጫ የሚያስፈልገው ምን አይነት አስቻይ ምህዳር ነው ወዘተርፈ የሚለውን በየጊዜው በተለማመድን ቁጥር እውነተኛና ዲሞክራሲያዊ ምርጫዎችን ከጊዜ ወደ ጊዜ እየጠየቅን እንሄዳለን የሚል ተስፋ አለኝ። ስለዚህ መካሄዱ በራሱ